ያንተ ቻናል እኮ ነው ማለት ካሜራ ቪዲዮ ልንሰራ ነው እንሰራለን አላልከኝም? አይ ቢሆንም በዚህ ሁኔታ ነው ቢያንስ ገና እኔ ማንቺ ዛሬ ተገናኘን ማለት ነው። ቢያንስ ማውራት አለብን አይደል? አይ ነው ለኦዲየንስ ማስታወቂያ እኮ ነው። እኔ በዚህ ሁኔታ ደግሞ ከኔ ጋር መስራት አይደለም። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰብ ያው ከዚህም በፊት አንድ ቪዲዮ ሰርቼላችሁ ነበረ። በዚህ ቻናል አሪፍ ስራ እንሰራለን በጣም የሚገራርሙ ሰዎች ይመጣሉ በዚህ ቻናል ብያችሁ ነበርና ስለዚህ ዛሬ አንድ እንግዳ አለ ማለት ሰስፔንስ ላድርጋችሁ የምንሰራ ስራዎች አሉ። እንግዲህ ያው አይታችሁታል ያ ልጅ እንደዚህ በደካማ ጎን ገብቶ እንዲህ አይነት ስራ እንሰራለን በሚል በጣም ብዙ ነገሮች ተፈጥሮ ነበርና የእውነት እኔ የስራ ሰው ፈልግ ነበርና ማለት ይሄ ሰው ለረጅም ጊዜ በሌላም ስራ ቻናል ምናምን ነገር ሲበላሽ ሲያስተካክልልኝ የነበረ ልጅ ነውና በብዙ መንገድ ሰፖርት ሲያደርገኝ ነበር። ስለዚህ እንደዚህ አይነት ስራ ደግሞ የፕሮዳክሽን ስራ መስራት የምችል ከሆነ እንደዚህ አይነት ስራ መስራት የምችል ከሆነ ለምን አንድ ላይ አንሰራም በሚል እንግዲህ ዛሬ ተቀጣጥረናል እና ለዚህ ቤት አዲስ የሆናችሁት በሙሉ ሼር፣ ላይክ፣ ሰብስክራይብ አድርጉ ውድ ቤተሰቦቼ። እኔ ለምኛችሁ ለቅነት ለመናገር ሁሌ ሰብስክራይብ ታደርጉኛላችሁ፣ ሰፖርት ታደርጉኛላችሁ፣ እዚህም ደግሞ ፍቅራችሁን አሳዩኝና እና ውድ ቤተሰቦቼ ከውጭም ነው የመጣና ማለት እንደዚህ በቃ የዩቲዩብ ስራ መስራት ይፈልጋል። በተለይ በፊልም እንዲሁም ደግሞ በድራማ በቃ ማለት አሪፍ የሆኑትን ስራዎች ላይ ሲሳተፍ ነበርና ከዚህም በፊት አሁን ግን ቅርብ ጊዜ ውጭ ነበረ። በጣም በቅርብ ጊዜ ነው ከውጭ ወደ አገር ውስጥ የተመለሰውና ይመስለኛል እንግዲህ እስኪ በዛው ባል የሌላችሁ ሚስት ከሌለው ምናልባት አላቅም ማለት የግል ህይወቱን አላቅም ግን አጣብሳችኋለሁ ተወዱታላችሁ እና እስከ መጨረሻ ተከተሉ። እንግዲህ በስማም ቆየ ሳያንቃቃ ወይኔ ጆ እንዴት ነሽ? ሰላም ነሽ? አለን። ኧረ በስመ አብ ዱባዮቹን መስለኝ እንዴ አለን። ወንበር ተንጠልቃለን። ሰላም ነው አለን። መስገን መስመር ተይዟል ማለት ስልኬ መስመር እንትን ብሎ ነበር ትንሽ ተበላሽቶ ነበር እና እንዴት ነው አለን። መስገን ሰላም በጣም አውርተናል። አዎ በፊትም ደግሞ ያው ብዙ ነገር ሰፖርት አድርገኛል። አመሰግናለሁ። አሪፍ ስራ እንሰራለን ብዬ ተስፋ አደርጋለሁ። በሚገባ ዌልካም ችግር የለም። እኔም በደንብ አስቤበት ነው የመጣሁት። የሚሰራቸውን ቪዲዮዎች ያለው አሪፍ ናቸው። ኖር ደግሞ በደንብ አድርገን እንሰራለን። እንዴት ነው በሰላም መጣ? ሰላም በጣም ኢትዮጵያ በጣም ተቀይራ የለም። አዎ ደስ ይላል። ብዙ ነገሮች እያየሁ አዎ ይሄ ምን ልጁ ካሜራማን ነው ካሜራ ለምን ያስፈልጋል? ስለሰራ አይደል ለናው ላይ ተከታተሉ። ያንተ ቻናል እኮ ነው ማለት ካሜራ ቪዲዮ ልንሰራ ነው እንሰራለን አላልከኝም? አይ ቢሆንም በዚህ ሁኔታ ነው ቢያንስ ገና እኔ እና አንቺ ዛሬ ተገናኘን ማለት ነው። ቢያንስ ማውራት አለብን አይደል? አይ ነው ለኦዲየንስ ማስታወቂያ እኮ ነው። እኔ አይ ነው ማስታወቂያ እኮ ነው። እኔ ቤት አልገባኝም። ሳትነግሪኝ ዝም ብለሽ እንደዚህ እኔ ቢያንስ ችግር የለም ቆም ይችላል ግን እኮ እንሰራለን ምናምን ነገር እኮ ቪዲዮ ብንሰራም ደግሞ እኔ በካሜራ በምናምን በስልክ ምናምን አልፈልግም። ምክንያቱም እኔ ጥሩ ስራ ነው መስራት የምፈልገው። ለምን ስራዎችን እንደምሰራ ታውቂያለሽ። ቢያንስ ኳሊቲ ባለው ካሜራ ነው መቀረጽ የምፈልገው። በስልክ አልፈልግም። አራራስና ኮፍታ ባንድ ፕሊስ ለማለት ያስፈልጋል። እኔ በዚህ ሁኔታ ደግሞ ከኔ ጋር መስራት አይደለም። አይ እዩ ቆይ ሌላ ነገር እኮ አይደለም። እኔ ጥራት ያለው ነገር መስራት ስለምፈልግ እኮ ምን ስልክ ምን ሆነ ነው ምልክ ምን ሆነ ስልክ አሁን አንቺ ለኦዲየንስ ቦታ ቢኖርሽ አክብሮት ቢኖርሽ በስልክ ልቅረጻት ካሜራ አለ ሰንድሮ ህብድ ነው ወደ እኔ የሚመጣ አዩ ቆይ አይ አባ አንተ ምናልባት እዛ በነበርክበት የምታስብ ከሆነ እሱን እዛ ተመምጣት ትችል ነበር ቢያንስ አሁን ያራሉ እኮ ነው ራስህ እኮ ነው ለአንተ ቻናል እኮ ነው ገብቶኛል። ስለዚህ በስልክ እንዲቀረጽ አልፈልግም። እኔ መጀመሪያ ላይ እኔ ምን አስባለሁ ጥሩ ታውቂያለሽ ሰራው። ስለዚህ ቆንጆ ነገር እንዲሰራ ስለምፈልግ በጥሩ ነገር እንዲቀረጽ ፈልግ። ስለዚህ እኔ በስልክ የቀረጽሽውን በእናትህ ነው አቆመው ራስህ ኮፍታት እንዴ አይ አይለቀቅም። በቃ ይኸው ያቆም የተሻለ ነገር ነው የምንፈልገው።
የተሻለ ነገር ደግሞ ሲሆን በጥሩ ነገር ነው መግለጽ ያለብን። አሪፍ እኮ ካሜራ ለምን ይዘህ አልመጣም ታዲያ? ልናወራ ነው ዛሬ ጠራሽ። ችግር የለም። አዩ ይኸውልሽ፣ እኔ እኮ አይደለም እኔ እኮ አቀባበል አድርግልክ ብዬ እኮ ነው። ምን ክፋት አለው? አዩ አይ እኔ ነው ማለት እንደዚህ አይነት ሰው ከሆንክ አብረን አንሰራም። ነው የምሬ ነው። ካሁን ልንገርክ አንሰራም። እንደሱ ልታስቢ አይደለም አዩ። ምክንያቱም ያው ብዙ ነገሮችን አውርተናል ማለት እኔ ስልክ ካሜራ አሁን በካሜራች እያልሰራም በስልክ ነው የምሰራው። ስለዚህ ማትሰራ ከሆነ አንሰራም ማለት ነው። አይ እኔ ስልክ ይኸውልሽ፣ አሁን በስልክ ስንቀርጽ ስልክ ታውቂያለሽ፣ ስልክና ካሜራ እኩል አታወዳድም። እሱ ልክ ነው። ግን ብኖር ነው ማረጋለሁ። ስለዚህ እንደ መጀመሪያ ስራችን ደግሞ ጥሩ ነገር ላይ በጥሩ ነገር መምጣት አለብን ብዬ ስለማስብ እኮ በቃ ይቀራል፣ ችግር የለውም። ካሜራ በፊት መምጣት ትችላለህ አንተ። እኔስ ይቻላል፣ ምን ችግር አለ? ማለት ገዝተህ ነው ተከራይተህ ነው? ቴክኖሎጂ እኮ በጣም የረቀቀ ልክ ነህ፣ ግን ተከራይተህ ነው ገዝተህ ነው? እኔ ካሜራ ይዤ መጥቻለሁ፣ የፕሮዳክሽን እቃ ሁሉንም ይዤ መጥቻለሁ። አሪፍ። ያው ምንድነው የተባባልነው መጀመሪያም ቦድካስት እንደምንሰራና ከዛ ጥሩ ስራዎች እንደምንሰራ የተናገርነው። የሚያስፈልገው ነገር ሁሉም ነገር አለ። እኔ ጋር ካሜራ አለ፣ ፕሮዳክሽን እቃዎች አሉ። ስለዚህ ይሄን ብትነግሪኝ በስልክ መቅረጽ አያስፈልግም። ኦኬ እንደዛ አግባባኛ ማለት አንተ እኮ ንቀት ምናምን ነገር እኮ ነው ያስመሰለብህ። በዚህ ስልክ ምናምን ስትል የሆነ ንቀት አይነት እንትን ነው ይመስለኝ። ይቅርታ አድርግልኝና አዩ ሲጀመር እኔ ስልክ ምናምን የሚባል ነገር አይመቸኝም። ከድሮ ባለኝ ነገር እንሰራለን፣ ግን ደግሞ እኔ ባለኝ ነገር ነው የምኮራው። አዎ በእርግጥ ሊሆን ይችላል፣ ግን ያው የተሻለ ነገር ብዙ ነገሮችን ይዤ እንደመጣ ነግሬሻለሁ። ሁሉም ማቴሪያል አለ፣ ካሜራ ቤት ተቀምጦ ነው ያለው። ስለዚህ ይሄን ነገርሽን ቀረጻ እንደሚኖር ብትነግሪኝ ይዤ እመጣለሁ። አይ ግን እኔ ነግሬያለሁ። እኔ እንደ ጥፋት እያሰብኩት ሳይሆን ብትነግሪኝ ይዤ መምጣት እችላለሁ። እኔ ጋር ሁሉም ነገር አለ። እንደዚህ ባይፈጠር ደስ ይለኝ ነበር። እንግዲህ ብዙ ስራዎችን እንደምንሰራ ተነጋግረናል። ያው ጎበዝ ልጅ ነሽ፣ ጥሩ ስራዎችን ትሰሪያለሽ። እኔ ስለማንኛውም ላስከፋሽ አልፈልግም። ይሄ ቪዲዮ ግን በእርግጠኝነት እንዲለቀቃል። ኧረ በቃ ይቀራል፣ ኳሊቲን ያወርዳል። አይ ይቀራል፣ ችግር የለውም። ለዛ እንስማማለን። እና በተረፈ እንዴት ነው ስራ? አሪፍ ነው፣ ጥሩ ነው፣ በጣም ቆንጆ። እስኪ አሁን ቀጣይስ እንግዲህ ብዙ ነገሮችን አውርተናል። በእርግጥ አሪፍ ስራዎችን እንሰራለን ብለናል። እነኛን ስራዎች እንዴት አድርገን ነው ልንሰራቸው የምንችለው? አንቺ እስካሁን ባለሽበት ሁኔታ ምን ላይ ነሽ? ማለት እኔ አሁን እስካሁን አሪፍ ስራ ሰርቻለኝ ብዬ አልልም። ምክንያቱም እንደዚህ እንዳልከው የፕሮዳክሽን እቃ ምናምን ይቸግረኝ ነበርና በስልክ ደግሞ እንዳልከው ፊልም፣ ድራማ ምናምን የተለያዩ ስራ መስራት አትችልም። እንዴት ነው ኢንተርቴይንመንት ሁሉ ነው መሞከር የሚፈልገው፣ ግን ያው እንዳልከው በስልክ አይሰራም። በስልክ ነው እስከዛሬ ሰቀርጭ የነበረው? አዎ በስልክ ነው። ኦኬ። ስለዚህ እነኚህ ነገሮች ከዚህ በኋላ ይቀራሉ ማለት ነው። ስለዚህ በሰፊው አይ ማለት ያው መቼም ለተመልካችም ባለፈው ስታወሪ ሰምቻለሁ፣ ተከታትዬዋለሁ ቪዲዮን። እኔም እንግዲህ መጥቻለሁ ዛሬ ጥሩ ነገር ለተመልካቾች አሪፍ ነገሮችን የምናስተላልፍላቸው ነው የሚሆነው ብዬ አስባለሁ። እንደው አንዳንድ ምናልባት አንቺን አንዳንድ ጥያቄዎች ልጠይቅሽና ለተመልካቾች ግልጽ እንዲሆን ማለት ነውና እስካሁን በዚህ ስራ ላይ ብዙ ቆይተሻል እና እንደው ምናልባት የሚታወቅ ከሆነ ባለትዳር እንደሆንሽ ይታወቃል እና እንደው በምንድን ነው ፌል ልታረጊ ቻልሽ? ጓደኛሽ ጋር በእርግጥ ያው ተመልካቾችም እንዲያውቁት ብዬ ነው። አይ እኔ ማውራት አልፈልግም ለመናገር፣ ግን ማለት ያው ስራ ነው የምንሰራው። ይሄ የግል ህይወት ነው ብዬ ስለማስብ ነውና የግል ህይወት ነው፣ ግን ስራ ደግሞ ስራ ነውና ወደዛ ህይወት ማለት ማሰብ አልፈልግም። የእውነት እግዚአብሔርን ማውራትም አልፈልግም። በራሴም ቻናል እንደዚህ አርጎኝ ነው እንዲያርጎኝ ነው ግልጽ አላረኩም። ለምን ስትኖር ትኖራለህ አንድን ህይወት፣ ስትተው ደግሞ በቃኝ ትላለህ። አሁን እሱ ብዙ ቻናል ላይ እየሄደ የኔን ስም ተጠቅሞ ምናምን ሌላ ኬዞች ነበሩ። እኔ ግን እንደዛ ማድረግ አልፈለኩም። ለቪው ብዬ ለሰብስክራይብ ብዬ ሪል ህይወት ግን አታጋፍጡም ሚዲያ ላይና ምናልባት አላቅም ወደፊት የምናወራበት ይሆናል። ግን አሁን ላይ ማውራት አልፈልግም፣ ያስጠላል አንዳንዴ። አሪፍ። ከዚህ ቀጥሎስ ምን አይነት በእርግጥ ያው ምክንያቱም ለተመልካቾች ግልጽ እናድርግላቸው እናንቺ አውርተናል። ከዚህ በኋላ በምን አይነት ስራዎች ነው ተመልካቾች ሊያገኙ የሚሉትንም እዚህ በዛው ሲያያቸውና እንግዲህ እኔ አላቅም። እስቲ አንተንም ጥንካሬያችን አሪፍ ስራ መስራት ነው የምፈልገው። እውነት ለመናገር ማለት በቃ ሰውን ሊያስተምር የሚችል ነገር አላቅም። ተጽፎ የተቀመጡ ስራዎችም አሉኝ፣ ግን ደግሞ እንደዚህ አድርገን እንስራ የሚለኝ ሰው ነው ያጣሁትና
ኢቭን የራሴ የግል ህይወቴ እንኳን በጣም አላቅም አንድ ፊልም ይወጣል ብዬ አስባለሁ። እስቲል ገጠር ድረስ የሚያስከሄድ ከተማ ድረስ በጣም ብዙ ወጪ የሚያስወጣ ስለሆነ ለዛ ብዬ ነው ዝም ያልኩኝና እስቲ እንግዲህ አንተ እንደዚህ ፕሮዳክሽን ቃለ እንዲህ መስራት እንችላለን ብለህ ካበረታታኝ ብዙ ምን ሰራ ስራዎች ይኖራሉ። በቃ ለተመልካች ትምህርት የሚሆን ማለት ነው። ያው እንግዲህ እንዳየውሽ መልካም ሰው ነሽ። ትናሽ ያው የሚያጠገው እንጀራ ከምጣዱ ያስታውቃል ይባላልና ጥሩ ሰው እንደሆንሽ ታስታውቂያለሽ። እንደው እነኚህን ስራዎች ለመስራት ኦዲየንስም ተመልካቾችሽም አድናቂዎችሽም እንደው ምን እንዲያደርጉልሽ ወደፊት ምንም እንዲያበረታቱኝ ብቻ ሰብስክራይብ እያደረጉ ከጎን እንደሆኑ በቃ ቪዲዮአችንን እስከ መጨረሻ እንዲያዩ ምናምን ነገር ብቻ ነው። ይሄ አንድ ትልቅ ሰፖርት አደረጉኝ ማለት ነው። ለዛ ነው ማስለው እንግዲህ ከኔ ጋርም ጥሩ ስራ እንሰራለን ብዬ አስቤያለሁ። በእርግጥ እንደመጀመሪያው ትንሽ ደብሮኝ ነበረ። ምክንያቱም መጀመሪያ ሳገኘሽ እንደምናወራ ነው የጠየቅሽ ወይንም ለመገናኘት ያሰብነውም ለማውራት ነው። አይ ነው ቪዲዮ እኮ ይቀራልከኝ እኮ በስልካው ነው ወይስ እንዴት ነው? መጀመሪያ አካባቢ አስቀይሜሽ ከሆነ ብዬ ምናልባት ሰው መጀመሪያ ሲገናኝ በጥሩ ነገር መገናኘት አለበት ብዬ ስለማስብ ያወራነው ሌላ ነገር ነው፣ በተግባር ያገኘሁት ሌላ ነገር ነው። ውድ ተመልካቾቻችን እንግዲህ ያው መጀመሪያ እንደገባው አካባቢ ታውቃላችሁ ለእናንተ ክብር በሚል ነው ቪዲዮ ከካሜራ ውጪ አልቀረጽም ያልኩት። ምክንያቱም በጥሩ ነገር ነው የእውነት ግን ነው ማለት ጥሩ ነገር የምር እውነቴን ነው እያልኩሽ። ምክንያቱም እኔ ጥሩ ነገር በቃ በቆንጆ ነገር መቅረብ ፈልጋለሁ። ያወራናቸውም ረጅም ጊዜ ነው እና አንቺ ጋር ማውራት ከጀመርን። ስለዚህ ረጅም ጊዜ ያቀርንበት እቅድ ስለሆነ በቆንጆ ነገር መምጣት ስለምፈልግ ከዛ አንጻር ነው የንቀት ወይንም ደግሞ የሌላ ነገር ብለው እንደማያስቡት ተመልካቾች ተስፋ አደርጋለሁ። ከዚህ በኋላ ብዙ ነገር ሰርተናል፣ ብዙ ነገር አወርተንበታል። ቆንጆ በቆንጆ ስራ እንመጣለን። ከካሜራ ጀርባ ደግሞ የሚወሩ ነገሮች ይኖራሉ። በግልጽ ሰስፔንስ እንዳናረጋቸው እዚህ ጋር አስፈላጊም ከሆነ እንገልጽላቸዋለን። ተመልካቾቻችን እንግዲህ አዩን ዛሬ ለመጀመሪያ ጊዜ ነው በአካል ያገኘኋት። ነገር ግን በእንትን ብዙ ጊዜ አወርተናል፣ በጣም ረጅም ጊዜ አወርተናል። እጅግ በጣም መልካም ሰው ነች። እንግዲህ ያው የሰራቻቸውን ቪዲዮ እስካሁን ድረስ ተከታተሏት የነበራችሁ ብዙ ተመልካቾቹ አድናቂዎቹ አላችሁ። አሁንም በአዲስ ስራ ለመምጣት ወስናለች። እኛም የፕሮዳክሽን ዕቃ አሟልተን ከውጭ ሀገር እንደመምጣት መጠን እኔም የሚያስፈልገውን ነገር ላግዛት ሳፖርት ላረጋት ዛሬ እንግዲህ በአካል አግኝቻታለሁ ማለት ነው። እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቷት። ከዚህ በኋላ እንግዲህ አበረታቱ ወደሚልም ነው በቃ አበረታቱ። ምክንያቱም አብረን ነው የምንሰራው። ከዚህ በኋላ በፖድካስት ልታገኙን ትችላላችሁ። ምክንያቱም ያው ትንሽ ራሳችን ማስተዋወቅ ስላለብን ነው። ከዛ አንጻር ነው ስምክን ንገራቸው። ኦኬ ስሜ ትንሽ ቢቆይ ደስ ይለኛል። አረ ኦኬ ማን በሉት ታዲያ? አባቱ ይሆንኝና ከዛ በሂደት ያውቁታል እያስባለሁ። ምናልባት እዚህ ጋር የምጠይቂኝ ጥያቄ ካለ? ምንም አልጠይቅም። በቃ ያው የስራ ፍላጎት አለክ፣ አብረን መስራት እንችላለን። እኔ ማለት የፈለኩትን ነገር በሙሉ ገልጻል። ስለዚህ እኔ ደግሞ ሪል ለስራ እውነት ተንኮል ያስበው ምናምን ነገር አስበው ሳይሆን ሪል ለስራ ብሎ ከዚህም በፊት የገጠመኝ ነገር ስላለ ነውና እንደዚህ በቃ ለስራ ብሎ ምናምን ነገር ትንሽ ካለኝ ጉጉት አንፃር ምናምን የሆነ የተፈጠሩ ነገሮች ነበሩ። ስለዚህ አብረን ስለምንሰራ ደስተኛ ነኝ፣ ደስ ብሎኛል። በጣም በድጋሚ ቴንኪው በጣም ደስ ብሎኛል ስላገኘሁሽ። ቆንጆ ስራ የምንሰራበት ጊዜ እንደሆነ አንጠራጠርም። እውነት ነው። ስላገኘሁሽ በጣም ደስ ብሎኛል። እንግዲህ ብዙ ነገሮች እያወራን ወደፊት እንሄዳለን ብዬ አስባለሁ። አመሰግናለሁ በጣም። እና እንግዲህ ውድና የተከበራችሁ ቤተሰቦቻችን እንግዲህ ያው በአሪፍ ስራ እንመጣለን። እኔ ያው ስላገኘሁት በጣም ደስ ብሎኛል። እኔ ሁለት ለመናገር ቅድም ቀላለድኳቸው ቀልዶች ነበሩ። ባለትዳር ይሁን አይሁን አላቅም። እኔ ቅድም ለኦዲየንስ ባለትዳር ካወለውነ ምናምን ነገር ብዬ ነበርና ምናልባት እንግዲህ አላቅም ነው ምላስ ለምን እንደሆነ ቀልድ ምናምን ነገር እና ችግር የለውም። በእርግጥ አሁን ባልናገር ደስ ይለኛል። ስለዚህ በቃ እረፉሽ። አብራችሁን ስለነበራችሁ ከልብ በጣም እናመሰግናለን። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግልን። በያላችሁበት ቻው።